እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈልገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እንደዚህ ነው መሞከር። አሁን ብዙ ሰው ራሱ በእኛ ቤት ያለው ሰው ሁሉ የባስ አስተምሬ ከሚበላሽ አብድ በአርም ሞቱ ይመስል ጠቢበ ተብዬ ብኖር ይሻለኛል። በቃ በዝምታዬ ሊቅ ብባል ይሻላል። እንደው አይ ሊቁ ገሌ አባፋቸው ነው እንጂ የማይናገሩ ብባል ይሻላል ብሎ ተጎልቶ እንደ ድንጋይ አይደለም መናገር። ተናገር። ሃይማኖት ከሆነ ከተማርከው ተናገር። እግዚአብሔርን እየፈሩ እግዚአብሔርን መፍራት ነው እንጂ ሰው መፍራት ያበላሻል። ሁልጊዜ እየተሰቀቁ ብኖር መሻሻል የለም። ሁለተኛ ምን ነው? ስንፍና። ይህ ሰውዬ መክሊቱን የቀበረበት ምን እንደሆነ ታውቃላችሁ? ስንፍና። ዘመዶች ስንፍና በሉ። አቤት ስንፍና ምንድን ነው? ስንፍና መክሊት ይቀብራል። የብዙ ሰው መክሊት ተቀብሯል። እዚያ መጽሐፈ ነገሥት ላይ ያለች አይደል ልጇ ላይ የተኛችው ሴትዮ የራሷ ልጅ ላይ ተኝታ ልጇን ገላው አደረች። ሕፃኑ ልጅ ኋላ የሰው ልጅ ምን አለች? አምጡ አለች። የሴት ቤቱ ልጅ የኔ ነው ብላ ቁጭ የራሷ ልጅ ላይ ተኝታ ገላ በእንቅልፍ ልቧ። ልጇ ላይ ተኝታ የገደለች ማለት መክሊታቸው ላይ ተኝተው የሚገሉ ናቸው። የራሳቸውን መክሊት ተኝተንበታል። ብዙ መክሊት እያለ እኛ ላይ ማለት ነው። ያ ምን ነው? ረጅም ጊዜ መተኛት፣ ቁጭ ብሎ ማውጋት፣ ቁጭ ብሎ ዝም ብሎ ረጅም ጊዜ ለሽ ማለት ዝም ብሎ ማለት። ከዚያስ ደግሞ ሰው ቁጭ ብሎ ማውጋት። አየጉድ! ድሮ አባቶቻችን እንዲያርጉ ነበር። አቤት ገሌ እንዲያርጉና ነጻደቁ አባቶቻችን እንዲያርጉ ነው። እና እነሱ ምን ያርጉ? እነሱማ የሰሩትን ሰርተው ሄዱ። እንግዲህ ከሌለ ታዲያ እኛ እንግዲህ ምን እናርግ? የራሳችን አብረን ተባብረን ደፋ ቀና ማለት አይሻለንም እንዴ? ድሮ ነበር እንጂ ቡጭቅ ማድረግ ቁጭ ብሎ አንድ የሚሰራ የለም። መቦጨቅ ነው ዝም ቁጭ ብሎ እንዲህ ብሎ እንደዚህ ብሎ የሚተርፈን የለም። ፓትርያርኩን ስናነሳ ስንጥል፣ ጳጳሱን ስንተች፣ አለቃውን ስንተች፣ ያን ስንተች፣ ስናነሳ ስንቆርጽ፣ እሱ ግን አንድ አይሰራም። ስለዚህ ምንድን ነው አንዱ ችግር ስትሉ ቁጭ ብሎ ማውጋት፣ በሰዎች ማመካኘት፣ በራስም ማመካኘት። ልጅ ሁኜ ነው፣ ስለሚያመኝ ነው፣ ገና ወጣት ስለሆንኩ ነው፣ ራሴን ስለሚያመኝ ነው፣ ምን እንትን ስለልኝ ነው፣ አጠገቤ ብር የሌለኝ ሆኖ ነው፣ የሚረዳኝ የለም፣ ብዙ ሰው ስለሚጣላኝ በዚህ አይምሮ እየደማብኝ ማሰብ ስለማልችል ነው ምናምን ማለት ምክንያት ዝም ብሎ መደርደር። እንደዚህ ሆኜ እንደዚህ። ይህ የሰነፍ ጥቅ። ሰነፍ በላኩት ጊዜ በመንገድ ያንበሳ ደቦላለ ይላል ሰሎሞን። ሰነፍ በላኩት ጊዜ ምን ይላል? በመንገድ ምን አለ ይላል? ያንበሳ ደቦላለ ይላል። ይበላኛል ነው የሚለው። ሁሉ ሳይኖር ነው እኮ እንደዚያ የሚለው ማለት ነው። የሰነፍ መጠጊያው ምንድን ነው? ምክንያቱ ነው። ጨለማ ነው። ገና ወጣት። ኤርምያስ ምንድን ነው ያለው? ልልክህ ነውና ምን አትበል ነው ያለው? ልጅ ነኝ አትበል ነው ያለው። በህፃንነቱ እንኳ እንዳያመካኝ መስራት አለበት። ራሳችን ላይ አላችሁ። መክሊትን የሚቀብረው ዋናው ነገር ምንድን ነው? ምድራዊነት በሉ። ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለቱ ነገሮች ምን ናቸው? ስንፍናና ፍርሃት ናቸው። ስንፍናና ፍርሃት። አጉል ፍርሃትም አጉል ድፍረትም ተገቢ አይደለም። ምንድን ነው ቅዱስ ዮሐንስ አፈወርቅ ያለው ነገር አለ። የሰረቀን ሌባ የጨመረን ደፋር እንለዋለን ብሏል። የሰረቀ ምን ይባላል? በመልካሙ ነገር ላይ ሌላ ነገር የጨመረስ ደፋር። ያንን አንፈልገውም። ደፋሩን የማይገባውን የሚጨምረውን። አሁን እኛ ግን ማድረግ ምንድን ነው ያለብን ዘመዶች? ስንፍናችን ማስወገድ፣ በሰው ማመከኘታችን ማስወገድ። ቁጭ
ብሎ ዝም ብሎ ቁጭ አሁን በዚህ በየዩቲዩቡ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰው አለ። ቁጭ ብሎ ምን አባት አለን እኛ። አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እንዲሁ እውነቴን ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው የሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ ዝም ብለህ ልቅ። እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበኝ ራብ አፈር ብላ ራብ አቤት አፈር ብላ አቤትም አይልም። አሁን ራብን ስለሰደብ ነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው። የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል። አብሮና ያለ ሩቅ አይደለም። ደሞስ እንደው ክርስቶስ ቤተክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶች ስለበደሉ ክርስቶስ ጥሎን ሂዷል ወዘተርፈ። የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራር እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ።